ጊዜያዊ ፍቅር አለ፣ የአይን ፍቅር አለ፣ የዝሙት ፍቅር አለ። ይሄ ዘለቄታዊ ያለው እውነተኛው ፍቅር ማለት ነው። የሚታገሰው ትክክለኛው ፍቅር፣ ንጽህናን የሚጠብቀው ፍቅር፣ ሃይማኖትን የሚጠብቀው ፍቅር፣ እሱን መፈለግ ያስፈልጋል። እሱ ቢኖር እርግጠኛ ነኝ እንደውም እዚህ ደረጃ ላይ ደርሱም ነበርና አንደኛ በስልክ የተዋወቁትን በአካል የማይተዋወቁትን ሰው ጥሩ ነው ለጋብቻ ማሰቡና መዋደዱ ጥሩ ነው። ግን የማያጠግብ እንጀራ ምጣዱ ላይ ያስታውቃል። ስሜት ላይ ናቸው ያሉት እነዚህ ሰዎች ማለት ነው። በቃ ስለ ዝሙት ማውራት፣ አካልን እየጠቀሱ መነጋገር፣ ይሄ ስሜት ነው። በቃ እኮ ኑሮ አይደለም። ይሄ ከትዳር በኋላ የምትደርስበት ነው። አብረው ሲሆኑ የሚያደርጉትን ነገር ገና ሳይገናኙ እነዚህ ሰዎች እኮ አሁን እንደውም መራራቃቸው ጠቀማቸው እንጂ በስልክ ስለ ዝሙት ካወሩ አብረው ሻይ ቡና ሲሉ ደግሞ ምን እንደሚፈጠር ማሰብ ነው። ከጋብቻ ውጪ ግንኙነት ይፈጸማል። ከጋብቻ ውጪ ልጅ ይመጣል። ከዛ ሌላ ህይወት ውስጥ ይገባል ማለት ነው። ስለዚህ አቋምን ማስተካከል ያስፈልጋል። ዝሙት ያው ዝሙት ነው። በአይንም ተሰራ፣ በንግግርም ተሰራ፣ በእጅም ተሰራ። እነዚህ መቅድሞች ናቸው። እነዚህ ለዋናው ለትልቁ ዝሙት ማለት ነው። እንትንን ነው ማጠር ያለብህ አይደል? አርቆ ማጠር ይላል አይደል ክርስቶስም። እኔ ግን እላቸዋለሁ ወደ ሴት ያየ የተመኛትም ያን ጊዜ በልቡ ከርሷ ጋር አመነዘረ። አየህ አርቆ ሲያጥር ነው ይላሉ። ማየት ደግሞ አሁን ድንገት ገበያም ስትሄድ ሱቅም ስትሄድ ሴት ልጅ ስላየህ አይደለም፣ ፐርፐዝሊ ማየት ማለት ነው። በቀዳዳ ማየት፣ የሆነ ነገር ላይ ተንጠራርተ ማየት፣ ሆን ብለ ማየት። አሁን እንደውም በስልካቸው ላይ ነው አይደል ዙሚን ዙም አውት እያደረጉ ማየት። እሱን ነው ማየት፣ በቃ ለዝሙት ማየት ማለት እሱ በትክክል አመንዝሯል። የማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ። ስለዚህ መመካከር ያስፈልጋል። ምንድነው ዓላማችን ነው? በቃ የኔና ያንተ ዓላማ ምንድነው? ጋብቻ ነው። አዎ ጋብቻውን የሚያጸኑ ነገሮችን ማውራት ማለት ነው። እነሱን ነገሮች መስራት። ጋብቻው የሚሆነው እንዴት ነው? በቤተክርስቲያን ነው። አዎ ከዛ እኔ መጥቼ ነው አንተ መጥተ ነው። እሱ ላይ መስራት ነው። በቃ እዛው ስንገባ እኮ ሰዓት አይበቃንም ራሱ ለማውራት ማለት ነው። አሁን ዓላማችንን እዛ ቁጭ አድርገን እኛ ያለነው ተራ ነገር ላይ ነው ማለት ነው። ስለዚህ ብንን ስንል ኃጢአት ውስጥ መሆናችንን ነው የሚነግረን ሰይጣን። አሁን የደፈነው ልባችንን ለዛ ነው። ስለዚህ አታውሩ አይባልም፣ አውሩ፣ ተነጋገሩ። ግን ዝሙትን በተመለከተ ማውራት አግባብ አይደለም። በጣም ከባድ ነው። ከዚህ መራቅ ነው የሚያስፈልገው። እውነተኛ ፍቅር ከስሜት የጸዳ ግንኙነት ሊኖረን ይገባል። መጀመሪያ በደንብ ማጥናት። በቃ ምንድነው የተገናኘበት ዓላማ? እኔ እናንተ መሆን የምንፈልገው ምንድነው? ከዛ እሱ ላይ መስራት ያስፈልጋል። ዝሙት ያው ዝሙት ነው። በአይንም ቢሰራ በንግግርም በአካልም ቢሰራ